በህይወቶ ውስጥ በጣም ትልቅ ውሳኔ ለመወሰን 5 ደቂቃ ቢሰጠው ምን ያደርጋሉ? ብዙ ሰዎች ለመወሰን ይቸገራሉ። አስተዋይ ሰዎች ግን በጥልቀት ይጠይቃሉ። ቦታው የት ነው? በጥራት የተሰራ ነው? ኢንቨስት ባደርግ ምን እጠቀማለሁ? ትርፍስ አገኝበታለሁ? አዎ፣ የማወራው ስለወደፊት መኖሪያው ነው። ቤት የትም ቦታ ሊገነባ ይችላል። ነገር ግን እንደዚህ የሚታይ የሚዳሰስ የሚኖር ጥራት፣ አስተማማኝ ደህንነትና የዘመነ ህይወት ግን እዚህ አድራሻ ላይ አይደገምም። የአዲስ አበባ የልብ ምት እዚህ ነው። እኛ ደግሞ መሃል ላይ ነን። ከጣሪያና ግድግዳ ባለፈ የዘመነ ህይወትን ከቤተሰቦ ጋር የሚያጣጥሙበት መኖሪያ በወዳጅነት ፓርክ አጠገብ እየገነባን ነው። አሚባራዎች ነን። ይምጡና ይጎብኙ። በ5 ደቂቃ የአሚባራ ቤተሰብን ይቀላቀሉ። አሚባራ ፕሮፐርቲስ በልዩነት የተገነባ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች፣ የሰዓቱን አጫጭር ሰበር መረጃዎች ይዤ ቀርብ ያለው። በርከት ያሉ ሰበር መረጃዎች ዩቲዩብ ላይ ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ክቡራን አድማጮች፣ ሰበር መረጃ ተሰምቷል። ሳውዲ አረቢያ፣ ቱርክና ፓኪስታን ከዚህ በኋላ አንዳችንን የነካ ከአንዳችን ጥቃት አይተርፍም በማለት በጋራ የመከላከያ ስምምነት መፈራረማቸውን ተከትሎ በእስራኤል በአሜሪካና በኢራን በኩል ከፍተኛ ድንጋጤ ነግሷል። ከዚህም ባሻገር ደግሞ የፓኪስታኑ የመከላከያ ሚኒስትር እስራኤል ላይ ልንተባበር ይገባል፣ ሁሉም የሙስሊም ሀገራት በአንድነት ሆነን እስራኤል ላይ እንዝመት የሚል ጥሪ ማቅረባቸውን ተከትሎ ስጋቶች ይበልጥ አይለዋል። ለመሆኑ የተፈረመው ስምምነት ምንድነው? የፓኪስታኑ የመከላከያ ሚኒስትር ምን አሉ? የሀገራቱስ ምላሽ ምን ሆነ? በዝርዝር የማስደምጣችሁ ይሆናል። ቀጠናዊ ውጥረቱን በተመለከተ አዳዲስ ሰበር መረጃዎች ወጥተዋል። አብረን እንከታተለው። በቅድሚያም የፓኪስታን መከላከያ ሚኒስትር ከሳውዲና ከቱርክ ጋር ወታደራዊ ስምምነት ከተፈራረሙ በኋላ በእስራኤል ላይ ዛቻ ማሰማታቸው በመላው እስራኤል መነጋገሪያ ሆኗል። የፓኪስታን መከላከያ ሚኒስትር ሀዋጅ አዚፍ ቅዳሜ ዕለት በሀገራቸው ለሚገኝ አንድ የዜና አውታር በሰጡት መግለጫ እስራኤል ለመላው የእስልምና ዓለም ታላቅ ስጋት ናት ሲሉ ተናግረዋል። ይህንንም ተከትሎ በእስራኤል ላይ የተባበረ ወታደራዊ ግንባር በመላው ዓለም ይፈጠር ሲሉ ነው አስቸኳይ ጥሪ ያቀረቡት። ይህ መግለጫ የተሰማው ፓኪስታን፣ ሳውዲ አረቢያና ቱርክ ታሪካዊ የተባለ ድንገተኛ የጋራ መግባቢያ ስምምነት በተፈራረሙ ማግስት ነው። ሚኒስትሩ አክለውም በእስራኤል ጉዳይ ላይ ሁሉም የእስልምና ሀገራት በአንድነት መቆም አለባቸው፣ በዚህ ጉዳይ ላይ ምንም አይነት ጥርጣሬ የለኝም ብለዋል። እስራኤል በ1940ዎቹ እንደ ሀገረ መንግስት የተመሰረተችው የባልፎር አዋጅ ውጤት ናት። በመሆኑም በቀጠናው ለሚገኝ ለማንኛውም ሀገር ቀጥተኛ ስጋት ልትሆን ትችላለች ሲሉ ካወጁ በኋላ እስራኤል ጠላታችን ናት በማለት ገልጸው ለእስራኤል ያላቸው ጥልቅ ተቃውሞ የጠቅላይ ሚኒስትር ቤንያሚን ኔታንያሁ መንግስት በመጪው ጥቅምት 27 በሚካሄደው የእስራኤል ጠቅላላ ምርጫ ቢሸነፍና ጠቅላይ ሚኒስትሩ ከስልጣን ቢወርዱ እንኳን በእስራኤል ያላቸው አመለካከት ፈጽሞ እንደማይቀየርና በጥላቻ ላይ የተመሰረተ እንደሆነ ቃል በቃል ገልጸዋል። ይህ በዚህ እንዳለ ቀደም ሲል እስራኤልን ክፉና ለሰው ልጅ የማትሆን በማለት የሚጠሯት እኚሁ ባለስልጣን ሲናገሩ በእስራኤል ስልጣን ላይ ማን ይመጣል የሚለው ለውጥ አያመጣም። የቀድሞ ጠቅላይ ሚኒስትር ናፍታሊን ቤኔትም ሆኖ ከሳቸው በኋላ የመጡት ቤንያሚን ኔታንያሁ ሌላ ማንኛውም መሪ ልዩነቱ እጅግ በጣም አነስተኛ ነው፣ አንድ ናቸው ሁሉም። ስለዚህ ለእስራኤል ጥላቻ አለኝ ብለዋል። የሙስሊም ሀገራት እርስ በርሳቸው እንዲጋጩ መቀስቀሳቸውን የሚቀጥሉ ናቸው በማለት ገልጸው የፊሊስጤም ጉዳይ ዘላቂ መፍትሄ ካላገኘ ድረስ የእስልምናው ዓለም በአንድነት ሊቆምና በእስራኤል
ላይ ሊተባበር ይገባል ሲሉ ነው ጥሪ ያቀረቡት። ለአሲፍ ዛቻን ከእስራኤል በኩል እስካሁን የተሰጠ ይፋዊ ምላሽ የለም። ነገር ግን አሲፍ ከዚህ ቀደም በማህበራዊ ሚዲያቸው ላይ እስራኤልን ካንሰር በማለት ከጠሩ በኋላ ከመላው አውሮፓ እስራኤሎችን ማባረር አለብን ብለው ከጻፉበት የመልእክታቸው በኋላ በማህበራዊ ትስስር ገጽ ላይ መልእክታቸው እንዲነሳ ተደርጎ ነበር። ጠቅላይ ሚኒስትር ቤንያሚን ኔታንያሁ የሰጡት ምላሽም በወቅቱ ለእስራኤል መጥፋት የሚደረግ አጸያፊ ጥሪ በማለት ገልጸው እስራኤልን ማንም ሊፎክርባት እንጂ ፈጽሞ አንዳች ነገር ሊሞክርባት አይችልም ሲሉ ምላሽ ሰጥተው ነበር። ኔታንያሁ አክለውም በዩናይትድ ስቴትስ እና በእስራኤል መካከል እንዲሁም በኢራን ላይ የሚካሄደውን ጦርነት ለማስቆም በአሜሪካና በኢራን መካከል ገለልተኛ አሸማጋይ ነኝ ከሚል መንግስት የሚጠበቅ አይደለም ሲሉ ፓኪስታንን በእጅጉ ተችተዋል። ኔታንያሁ የኒውክሌር ባለቤት የሆነችው ፓኪስታን ከእስራኤል ጋር ምንም አይነት የዲፕሎማሲ ግንኙነት የላትም። እንደ አውሮፓውያን አቆጣጠር በ1947 በተባበሩት መንግስታት ድርጅት የዘመናዊቷ እስራኤልን መመስረት በመቃወም ድምጽ የሰጠች ሲሆን የእስራኤልን ሉዓላዊነትም አትቀበልም። እንዲሁም ምስራቅ ኢየሩሳሌምን ዋና ከተማዋ ያደረገች ከ1967ቱ ጦርነት በፊት በነበሩት ድንበሮች ላይ የተመሰረተ የፊልስጤም ሀገርነት እስካልተቋቋመ ድረስ እስራኤልን ፈጽሞ እንደ ሀገር እንደማትቀበል በይፋ አስታውቃለች። በ2018 ኔታንያሁ ህንድን በጎበኙበት ወቅትም እኛም የፓኪስታን ጠላቶች አይደለንም፣ ፓኪስታንም የኛ ጠላት መሆን የለባትም ሲሉ ጥሪ አቅርበው ነበር። በዚያውም ዓመት በ2018 የእስራኤሉ የስለላ ተቋም ሞሳድ በኢራን ከሚገኝ አንድ መጋዘን ውስጥ የኢራንን የኒውክሌር ጦር መሳሪያ ፕሮግራም የሚያጋልጡ በርካታ ሚስጥራዊ ሰነዶችን መውሰዱ አይዘነጋም። የኒውዮርክ ታይምስ ጋዜጠኛ ማህደሩን ከተመለከቱ በኋላ እንደዘገቡት ከሆነ ፕሮግራሙ የውጭ ሀገራት እርዳታ የነበረ ሲሆን አብዛኛው ለኢራን የሚሰጠው እርዳታ ከፓኪስታን በድብቅ የመጣ መሆኑን ገልጾ እንደነበር ይታወሳል። ይህ በዚህ እንዳለ ከሰሞኑ የቱርክ የሳውዲ አረቢያና የፓኪስታን ድንገተኛ ስምምነት በመካ ከተፈረመ በኋላ እስራኤልና አሜሪካን በእጅጉ እንዳስደነገጠ ተዘግቧል። የቱርክ ውጭ ጉዳይ ሚኒስትር ሀካን ፊዳን እንደገለጹት ከሆነ ቱርክ፣ ፓኪስታንና ሳውዲ አረቢያ የተፈራረሙት የሶስትዮሽ ስምምነት በቴክኒካዊ አሰራሩ ከሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ የአንቀጽ 5 የጋራ መከላከያ ስምምነት ጋር ተመሳሳይ ነው ብለዋል። ይህም ማለት ከሶስቱ ሀገራት በአንዱ ላይ የሚሰነዘር ጥቃት በሶስቱም ሀገራት ላይ እንደተሰነዘረ ተቆጥሮ የጥፋት ምላሽ ይሰጥበታል ተብሏል። ሀካም ፊዳን ለመንግስታዊው የአናዶሉ የዜና ወኪል በሰጡት ቃል በህብረቱ ውስጥ ልክ እንደ ኔቶ የሚኒስትሮች ኮሚቴ እንደሚዋቀርና ዋና ጽህፈት ቤቱም በሳውዲ አረቢያ እንደሚሆን ገልጸዋል። የተወሰኑ ቴክኒካዊ ጉዳዮችም እንደተፈቱ ግብጽም ይህንን ስምምነት ልትቀላቀል ትችላለች ብለዋል። ፊዳን አክለውም ይህ ስምምነት ኢራንን ኢላማ ያደረገ እንዳልሆነ አረጋግጠዋል። እንዲሁም በቀይ ባህር ላይ የንግድ መርከቦች ደህንነት የቱርክም ጥቅም በመሆኑ ቱርክ በኢራን የሚደገፉትን የየመን ሀውቲ ኃይሎችን ጥቃት ለማክሸፍ በሳውዲ በሚመራው ወታደራዊ ጥምረት ውስጥ እንድትሳተፍ ያስገድዳታል ሲሉ አስረድተዋል። አርብ ዕለት በመካ በሚገኘው አልሳፋብ ቤተ መንግስት በሳውዲው ንጉስ ሳልማን ምስል ስር 3 ማህደሮች፣ ሁለቱ አረንጓዴ አንዱ ደግሞ ደማቅ ቀይ ቀለም ያላቸው እጅ ለእጅ ተጨባብጠው ተለዋውጠዋል። የሳውዲው አልጋ ወራሽ ልዑል መሐመድ ቢን ሳልማን የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶዋንና የፓኪስታኑ ጠቅላይ ሚኒስትር ሼባ ሸሪፍ ገና የፊርማው ቀለም ሳይደርቅ ማህደሮቹን ለካሜራዎች ከፍ አድርገው አሳይተዋል። የሶስቱ መሪዎች ፊርማ ሳውዲ አረቢያን፣ ቱርክንና ፓኪስታንን በመካ የጋራ መከላከያ ስምምነት በጥብቅ አስተሳስሯቸዋል ተብሏል። ይህ ስምምነት በአንዳቸው ላይ የሚቃጣ የማንኛውም ሀገር ጥቃት በሁሉም ላይ እንደተቃጣ ተቆጥሮ የኒውክሌር የጦር መሳሪያ የሚመዘዝበት ነው። ምንም እንኳን የተለየ ስጋት ወይም ጠላትም በስም ባይጠቅሱም ይህ የጋራ መከላከያ ስምምነት የተፈረመው የአሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ከ5 ወራት በላይ ካለፈ በኋላ ነው። ይህ ጦርነት የባህረ ሰላጤው የነዳጅ ላኪ ሀገራት ሳውዲ አረቢያን ጨምሮ ለሚሳኤልና የድሮን ጥቃቶች ያጋለጠ ሲሆን አብዛኛውን የሆርሙዝ የባህር ወሽመጥንም ዘግቷል። ይህ አዲስ ስምምነት ከ1 ዓመት ባነሰ ጊዜ ውስጥ በሳውዲ አረቢያና ፓኪስታን መካከል ተፈርሞ በነበረው የሁለትዮሽ ስምምነት ላይ የተገነባ ሲሆን አሁን ደግሞ የቱርክ እጅግ ዘመናዊ የመከላከያ ኢንዱስትሪና የኔቶ ደረጃውን የጠበቀ ወታደራዊ ኃይልንም ጭምር አካቷል። የፓኪስታኑ ሸሪፍ ስምምነቱ ለቀጠናው የሰላም ጋሻ ሲሉ የጠሩት ሲሆን
ኤርዶዋን በበኩላቸው በማንኛውም ሀገር ላይ ያነጣጠረ አይደለም፣ ሰላምን፣ ብልጽግናንና መረጋጋትን ለሚፈልጉ ወንድማማች ሀገራት ሁሉ በራችን ክፍት ነው፣ ይቀላቀሉን ብለዋል። የሳውዲ ባለስልጣናትም ስምምነቱ በቀጠናው ጸጥታ ላይ ምንም አይነት ስጋት እንደማይፈጥርና ንጉሳዊቷ ሀገር ሳውዲ አረቢያ ከሌሎች አጋሮቿ አሜሪካና የባህረ ሰላጤው ሀገራትን ጨምሮ ያላትን ግንኙነት አይጎዳም ሲሉ ተናግረዋል። ይሁን እንጂ የስምምነቱ መፈረም በቀጠናው እየተለዋወጠ ስላለው የኃይል ሚዛን በርካታ ጥያቄዎችን አስነስቷል ይላል አልጀዚራ። የደህንነትና የውጭ ጉዳይ ፖሊሲ ተንታኝ የሆኑት መሐመድ ፋይሳል እንደሚሉት የስምምነቱ ትልቁ ፋይዳ ለባላንጣዎች እርግጠኝነት የጎደለው ሁኔታን መፍጠሩና የጋራ መከላከያን ማጠናከሩ እንጂ ልክ እንደ ምዕራባውያን ጥምረቶች የጸኑ ወታደራዊ ግዴታዎችን ማስቀመጡ አይደለም ብለዋል። በዋሽንግተን ዲሲ የሚገኘው የመካከለኛው ምስራቅ የፖሊሲ ምክር ቤት ከፍተኛ ተመራማሪን ካምራን ቦካሪ በዚህ ደረጃ ላይ ያለው ተግባራዊ ለውጥ አነስተኛ መሆኑን በመስማማት የተዋሃደ ወታደራዊ አቅም ለመገንባት ዓመታት የሚፈጅ በመሆኑ ስምምነቱ ከኦፕሬሽናል ወታደራዊ ጥምረት ይልቅ ስትራቴጂካዊ መልእክት መሆኑን ይገልጻሉ። የሶስትዮሽ ግንኙነቱ ራሱን የቻለ አዲስ ነገር አይደለም። ሳውዲ አረቢያ፣ ቱርክና ፓኪስታን ቢያንስ ከ2022 ጀምሮ መደበኛ የመከላከያና የኢንዱስትሪ መድረክ ሲያካሂዱ የቆዩ ሲሆን ይህም የባለፈው ዓመቱን የሁለትዮሽ ስምምነት ከመፈረሙ እንዲሁም በኢራን ላይ የተከፈተውን ጦርነት ተከትሎ የቀጠናውን ውጥረት ከመባባሱ ከረጅም ጊዜ በፊት መሰረት የጣለ ነው ብለዋል። በዋሽንግተንና በቻይና የፓኪስታን የቀድሞ አምባሳደር የነበሩት ሰርዳን ማሱድ ካን እንደሚሉት የሳውዲ ፓኪስታን ስምምነት የሁሉም ነገር ማዕከል ነበር ይላሉ። በሴፕቴምበር 2025 ከተፈረመ በኋላ እንደ ቱርክ፣ ግብጽ፣ ኳታርና ኩዌት ካሉ ሀገራት ፍላጎት መቀስቀሱንም አብራርተዋል። ውሳኔ ላይ የደረሰችው የመጀመሪያዋ ሀገር ቱርክ ናት ያሉት አምባሳደሩ ይህ ኔትወርክ ወደፊት ሊሰፋ ይችላል ባይ ናቸው። የባህረ ሰላጤው ዓለም አቀፍ ፎረም ዋና ዳይሬክተር ዳኒያ ጣፈር ኩዌት ከፓኪስታን ጋር እያዳበረችው ያለው የመከላከያ ግንኙነትና ኳታር ከቱርክ ጋር ያላት የረጅም ጊዜ ታሪካዊ ትስስርን በማንሳት ስምምነቱን ለመቀላቀል ኩዌትና ኳታር ቀዳሚ እጩዎች መሆናቸውን ይጠቁማሉ። በተለይም ከኳታርና ኩዌት ጋር ይህንን ስምምነት ለማስፋፋት እውነተኛ እድሎች አሉ። ወደዚያ አቅጣጫ ለመጓዝም የጋራ ፍላጎቶች ይገኛሉ በማለት ገልጸው ይህን ጉዳይ በቅርበት ሊከታተሉ የሚገባው ስፍራ ነው ሲሉ ገልጸውታል። ይህ ፍላጎት በድንገት የመጣ አይደለም። ከጥቅምት 2023 ጀምሮ እስራኤል በመላው ቀጠና ቢያንስ በ6 ሀገራት ላይ ጥቃት ያደረሰች ሲሆን በሴፕቴምበር 2025 በኳታር ዶሃ በሚገኙ የሐማስ መሪዎች ላይ ያደረገችው ጥቃት በባህረ ሰላጤው ሀገር ውስጥ የተፈጸመ የመጀመሪያው የታወቀ ጥቃት ሆኖ ተመዝግቧል። ባለፈው ወር ኩዌት መጀመሪያም በ2023 ከፓኪስታን ጋር የተፈራረመችውን የመከላከያ ስምምነት አጽድቃለች። በይፋዊ ጋዜጣ ላይ የታተመው የጸደቀው የአረብኛ ጽሑፍ ስልጠናን፣ ሎጂስቲክስ እና የስለላ መረጃ ልውውጥን ጨምሮ 11 የትብብር መስኮችን ያስቀምጣል። ከነዚህም ውስጥ የትኛውም ቢሆን የጋራ መከላከያ አንቀጽን አይመስልም። የስምምነቱ 9ኛ አንቀጽ ስምምነቱ የትኛውም ወገን በሌሎች ዓለም አቀፍ ስምምነቶች ስር ያለበትን ግዴታዎች እንደማይነካ ይገልጻል። ተንታኙ ፋይሰል የመካው ስምምነት ለጊዜው በተመሳሳይ መንገድ ሊነበብ ይገባል ሲሉ፣ ቦካሪ ደግሞ በበኩላቸው በስምምነቱ ውስጥ ጠላት በስም አለመጠቀሱ ድንገተኛ ሳይሆን ሆነ ተብሎ የተደረገ ነው ብለዋል። ሁሉም ተሳታፊ አካላት የስምምነቱ ዋና ዓላማ ኢራንንና በመላው ቀጠና ያደራጀቻቸው የስቴት ውጭ የሆኑ ታጣቂ ኃይሎች ሄዝቦላ፣ ሀውቲዎች፣ ኢራቅ የሺያ ሚሊሻዎችን ጨምሮ እስራኤልን ለመገደብ እንደሆነ ይረዳሉ። አጠቃላይ ስምምነቱ ኢራንና እስራኤልን ታርጌት ያደረገ ነው ብለዋል። ሳውዲ አረቢያን ከኢራን ስጋት አለባት። በተመሳሳይ መልኩ ደግሞ ፓኪስታንና ቱርክ ከእስራኤል ጋር ሆድና ጀርባ ናቸው። እነዚህ ነገሮች የሚጠቁሙን የሁለቱ ስምምነት ሁለቱንም ኃይሎች ታርጌት ያደረገ ነው ብለዋል። ቦካሪ ከሶስቱ ፊርማ ኗሪዎች አንዳቸውም ቢሆኑ ከኢራን ጋር ለግልጽ ስትራቴጂክ ግጭት ዝግጁ አይደሉም ብለዋል። ይህ ስምምነት የተፈረመው የየመን ሀውቲ ኃይሎች በቀይ ባህር በሚገኙ የሳውዲ የኢነርጂ መሰረተ ልማቶችና ነዳጅ ጫኝ መርከቦች ላይ ጥቃታቸውን ባጠናከሩበትና በንጉሳዊቷ ሀገር ሳውዲ አረቢያ ላይ የባህር ላይ እገዳ ለመጣል በዛቱበት ወቅት ነው። በዓለም አቀፍ ደረጃ እውቅና ያለው የየመን መንግስትን የምትደግፈው ሳውዲ አረቢያ
በሁቲዎች ቁጥጥር ስር ባሉ አካባቢዎች ላይ የራሷን የአየር ጥቃት በመሰንዘር አጸፋዊ ምላሽ ስትሰጥ ቆይታለች። በባህረ ሰላጤው ዓለም አቀፍ ፎረም ከፍተኛ ተመራማሪ የሆኑት ሳውዲ አረቢያዊው አዚዝ አልጋርሲያን የሁቲዎች የሳውዲ አረቢያ ላይ የደቀኑት ስጋት የስምምነቱ ቀጥተኛ መንስኤ ሳይሆን ፍጥነቱን የጨመረው አጋዥ ነዳጅ ሆኗል ብለዋል። ይህ በሳውዲ ላይ ያተኮረ የመከላከል አቅም ነው ያሉት አልጋርሲያን ንጉሳዊቷ ሀገርን ሳውዲ አረቢያን በአሜሪካ የደህንነት ዋስትናዎች ላይ ብቻ ከመደገፍ ይልቅ አማራጭ ስታይ እንደቆየች ሲዘገብ ነበር። አሁን ደግሞ ፓኪስታንና ቱርክ ላይ ተደግፋለች ብለዋል። ተንታኞች እንደሚሉት እያንዳንዱ ሀገር ለጥምረቱ የተለየ ጥንካሬ ይዞ ይመጣል ብለዋል። አልጋርሲያን የሳውዲ አረቢያን የገንዘብ አቅም፣ የፓኪስታንን የኒውክሌር አቅም፣ የሰው ኃይል እንዲሁም የቱርክን በፍጥነት እያደገ የመጣው የመከላከያ ወጪና ንግድ ኢንዱስትሪን ጠቅሰዋል። የፓኪስታን የኒውክሌር ኃይል ደረጃ ለየትኛውም የባህረ ሰላጤው ጥምረት ልዩ አስተዋጽኦ እንደሚያደርግ ለረጅም ጊዜ ሲነገር የቆየ ቢሆንም አልጋርሲያን ከሳውዲ እይታ አንጻር ፓኪስታን እጅግ ዋጋ ያለው አጋር አድርጎ መውሰድ ትንሽ ማጋነን ይሆናል በማለት አጣጥለዋል። ቱርክ ለሳውዲ አረቢያ የመከላከያ ዘርፍ አቅም ግንባታ ወሳኝ አጋር ናት። ይህ አንግል ሳውዲዎችን ከፓኪስታን ገጽታ በበለጠ በእጅጉ ይስባቸዋል ብዬ አስባለሁ ብለዋል። በኢብን ሃልዱን ዩኒቨርሲቲ ረዳት ፕሮፌሰርና የዓለም አቀፍ ግንኙነት ባለሙያ የሆኑት ጎክሃን ኤሌሪም በበኩላቸው ቱርክ ይህንን ስምምነት በመፈረም የምታገኘው ስትራቴጂካዊ ጥልቀትና የትኛውም የአውሮፓ ጥምረት ሊሰጣት የማይችለው ወደ ባህረ ሰላጤውና ደቡብ እስያ የተዘረጋው መደበኛ ተደራሽነት ነው ብለዋል። የሆነ ሆኖም በመካ የተፈረመው የሳውዲ አረቢያ የፓኪስታንና የቱርክ ፊርማ አንዳችንን የነካ ወየሁለት የሚል ማስጠንቀቂያ አስቀምጧል። ይህ ደግሞ በአጠቃላይ ሶስቱንም ሀገራት ማለትም ዩናይትድ ስቴትስን እንዲሁም ኢራንንና እስራኤልን በከፍተኛ ሁኔታ አስደንግጧል። በዛሬው ዕለት ደግሞ የፓኪስታኑ መከላከያ ሚኒስትር በእስራኤል ላይ የሰነዘሩትን ዛቻ ተከትሎ ውጥረቶች የበለጠ ተባብሰዋል። ምንም እንኳን እስራኤል እስካሁን ይፋዊ ምላሽ ባትሰጥም በኢራን የመጀመሪያ ደረጃ ይፋዊ ምላሽ የተሰጠው ግን ከፓርላማዋ ነበር። የኢራን ብሔራዊ ደህንነትና የውጭ ፖሊሲ ኮሚሽን አባል የሆኑት ኢብራሂም ሬዛኢ በማህበራዊ ሚዲያቸው ላይ ባሰፈሩት ጽሑፍ ከቱርክና ከፓኪስታን ጋር የተደረገው የወረቀት ስምምነት ለሳውዲ አረቢያ ደህንነት አያመጣም። ልክ በአሜሪካውያን ላይ የነበራቸው የአመታት የአንድ ወገን ጥገኝነት ደህንነት እንዳላመጣላቸው ሁሉም አሁንም ሳውዲዎች ከኛ ከኢራን ጥቃት የሚድኑት ራሳቸውን ሲያቅቡ ብቻ ነው ብለዋል። በሌሎች ሀገራት ላይ ስለተደገፉ ከኢራን በትር ማምለጥ አይቻልም ብለዋል። ክቡራን አድማጮች ለሰዓቱ ብታደምጧቸው መልካም ናቸው ያልኳቸው አጫጭር መረጃዎች የሰማችኋቸው ነበሩ። ከሰዓታት በኋላ በሌላ መረጃ ተመልሰን እስከምንገናኝ በያለንበት የዓለም ዳር ቸር እንቆይ። አሁን ከልቦ ለመሳቅ ይዘጋጁ። ጊዜው የአቧራው ጨሰ ቲያትር ነው። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ ቀጠሮን ያደርጉ። ወይ አቧራው ጨሰ ቅድስት ገብረ ስላሴ፣ ቃል ኪዳን ታምሮ፣ ሱራፌል ብስራትና አቤል ብርሃኑ የወይኗ ልጅ በድንቅ ሁኔታ ይተውኑበታል። ከኔ ጋር ግን አንግባባም አይደል? ሳቅ እንደ ጥጥ ይፈተላል። በቃላት እያዋዛ በድርጊት ያስደምማል። አዎ ምስክር የለኝም። አቧራው ጨሰ ልብ አንጠልጣይ ኮሜዲ ቲያትር። ደራሲ ሱራፌል ብስራት፣ አዘጋጅ አቤል ሰለሞን። ዘወትር ዓርብ በ12 ሰዓት በዓለም ሲኒማ እንገናኝ። እናንተ ተወያዩ፣ እኛ እንውጣላቸው አይደል? ወዴት ነው የምትሄደው? አቧራው ጨሰ የዘመኑ ምርጥ ኮሜዲ ቲያትር። የዩቲዩብ የስኬት ሚስጥሮችን በዝርዝር የያዘው የአቤል ብርሃኑ የወይኗ ልጅ መጽሐፍ ሁለተኛ እትም በገበያ ላይ። ዩቲዩብ ለመጀመር በአጭር ጊዜ ስኬትን ለመቀዳጀት አስበዋል? ዩቲዩብ ብጀምር ስንት ብር አገኘሁም ብሎ አስበዋል? እንግዲያውስ በዩቲዩብ 2 የወርቅ 3 የብር ሽልማቶችን ያገኘው የአቤል ብርሃኑ የወይኗ ልጅ የዩቲዩብ ሚስጥሮች መጽሐፍ በዝርዝር ሁሉንም ያብራራሉታል። ዛሬውኑ ገዝተው ህልሞን እውን የሚያደርጉበትን የዩቲዩብ የስኬት መንገድ ይጀምሩ። በሀገር ቤት አከፋፋይ አዲስ አበባ ሜክሲኮ ኮሜርስ መጽሐፍት መደብር። በውጭ ሀገራት ለምትገኙ ከአማዞን ላይ ብታዙ በቀናት ውስጥ ደጁ ይደርሳል። የአማዞን ሊንኩን እዚህ ቪዲዮ ኮሜንት ላይ ያገኙታል። የዩቲዩብ ሚስጥሮች ዘመኑ ጋር ተፈላጊ መጽሐፍ